አደራችሁ እንዴት ናችሁ? መልካም አርብ። አሁን ምሳ እየበላሁ ነው። 9 ሰዓት። ሰላም ናችሁ ወይ? ደህና ናችሁ? ሁላችሁም ትውልደ ኢትዮጵያውያን እንኳን ለእናታችን ለቅድስት ድንግል ማርያም ወራዊ በዓል በሰላምና በፍቅር በደስታ አደረሳችሁ። ምሳ እንብላ። ምሳ እየበላሁ ነው። ምሳ እንብላ። አሁን የሆነ ሶሻል ሚዲያ ላይ አከታተል የሆነ ነገር አየሁና በጣም ተናደድኩኝ። ለምን የተናደድኩበት? ሰው የነበረበትን እንዴት እንደሚረሳ እኔ አላውቅም። ሰው ያሳለፈውን የነበረበትን እንዴት እንደሚረሳ እንዴ! ሊያ ሾሩ ሊያ የምትባይ ማለት ነው። አንቺም እኮ የቤት ሰራተኛ፣ አዎ ሰራተኛ ናት። ስትወጪ ብቻ ነው ዘንጠሽ መውጣት ያለብሽ ብለሽ ልትመጻደቂብን አችም ለኛ ለመዳም ቅመሞች ወይም ደግሞ ኢትዮጵያ ላሉ እህቶቻችን የቤት አገልጋዮች ማለት ነው። ገብቶሻል? አንቺም እኮ የነበርሽበት ምን ነው የቱርክ ሽንት ያህል እንደሰጠርጌ ነበር። አንቺስ አረብ ሀገር አይደል እንደ ነበርሽ? ዛሬ አንቺ አልፎልሽ ሁማር ሄር ከጭንቅላሽ ሰክተሽ እንደፈለግሽ ስለምትሰለቅጭና ተመቻችቶልሽ ተደላድሎልሽ ስለምትኖሪ ቀጥረሽ ከቅጥር ወጥተሽ ለመቅጠር በቅተሽ ዛሬ አንቺ ስለ ቤት ሰራተኛ መመጸደቅ አመጣሽ። እኛም ደግሞ ልክ ነገ እንዳንቺ ከቅጥር ወጥተን እንዳንቺ እንቀጥራለን። የነበርሽበትን አትርሽ እንጂ ምን ነው የነበርሽበትን ረሳሽ እኮ እንዴ! የቤት ሰራተኛ ሳይሆን እህት ናት። የቤት ሰራተኛ ብታውቂው ኑሮ ማለት ነው። ብታውቂው እህት ናት። ገባሽ? አንቺ መስራት የማችውን ስራ እሷ እየሰራችልሽ ነው። አንቺ ተኝተሽ ስትውጪ፣ አንቺ ተኝተሽ የፈለግሽውን አንዴ ጥብሱ አይቀርሽ፣ አንዴ ቀይ ወጡ አይቀርሽ፣ አንዴ ምኑ አይቀር ስታግበሰብሽ፣ እሷ ግና እንጅቷን እጥፍ አድርጋ ማለት ነው አንዲት ሰሃን ወሮሽላት እየሰራች ነው። የቤት ሰራተኛ፣ አዎ የቤት ሰራተኛ ናት። ኧረ እባክሽ አንቺ ከሰራተኝነት ወጥተሽ ለዚህ ደረጃ እንደበቃሽ ሁሉ እሷም ደግሞ ነገር ከሰራተኝነት ወጥታ ላንቺ ደረሽበት ደረጃ ትደርሳለች። የነበርሽበትን ለምን ትረሻለሽ? ሰው የነበረበትን ለምን እንደሚረሳ አይገባኝም። እንዴ ዛሬ አንቺ ቀጥረሽ ስላሰራሽ ብቻ የቤት ሰራተኛ፣ አዎ የቤት ሰራተኛ ነው እና ኧረ እባክሽ አልቀረብሽም። ሸማ አታውቂም እንዴ? ሸማ አታውቁም? የነበራችሁበትን እየረሳችሁ ማለት ነው። ለምንድን ነው የሰውን ሞራን ዝቅ የምታደርጉት? ያሳለፋችሁትን ጊዜ ሰው እንጂ እናንተ እንዴ! እናንተም እኮ ከግርድና ወጣችሁ ነው። የአረብ ሀገር ሽንት ቤት ጠረጋ ወጣችሁ ነው። ዛሬ በመኪና በቤታችሁ ዘንጣችሁ ታዋቂ ሆናችሁ ፌመስ ሆናችሁ ሰው አውቃችሁ ቀጥራችሁም ታሰሩ። ነገ ደግሞ ያቺ እንደናንተ ተቀጥራ እናንተ የምትሰራው ነገ ያንቺን ልጅ ወይም የልጅ ቀጥራ ታሰራለች። እመኚኝ። ይሄን ደግሞ እሺ፣ ግፈኛ ናችሁ። ማርያምን ግፈኛ። በስመ አብ ወወልድ ወመንፈስ ቅዱስ። ሰው እንዴት የነበረበትን ይረሳል እንዴ? ምን ነው አንቺ ቱርክ አሜሪካ መስሎሽ ነበር እንዴ? ቱርክ ዱባይ አይደል እንዴ ስትሽከረከሪ ነበረ? አልጠረቅሽም እንዴ ሽንት ቤት? አንቺ የሰው ቤት አልሰራሽም? እትዬ ምንን ኧረ እባክሽ ንገሩ ይባይ። ወልደሻል። እሺ ሴት ወልደሻል። በሴት ልጅ የዚህን ያክል መመጻደቅ ለምትናገሪው ለአንደበትሽ ደግሞ ለከት ሊኖርሽ ይገባዋል። ገባሽ? የቤት ሰራተኛ ወይ የቤት ሰራተኛ ናት ብሽቅ። አንቺ ነሽ እንደምታስረጃት የቤት ሰራተኛ ሁናማ እኮ አያሳፍርም እኮ መስራት። ገባሽ? ሰው ራሱን ለመቀየር ከሰራ ምንም የሚያሳፍር ነገር የለውም፣ እንደኔ ማለት ነው። ድንግልን ሰው ሳይፈልግ ማለት ነው መልስ እንዲሰጣችሁ ትፈልጋላችሁ። እኛ ፌመስ አድርገናችሁ፣ እኛ ዩቲዩባችሁን እየተከታተልንላችሁ፣ እኛ
ላይክ እያደረግናችሁ እኛ ሸር እያደረግንላችሁ እኛ ያሳደግናችሁ የቤት ሰራተኞች እናንተ የቤት ሰራተኛ ናችሁ ብላችሁ ልትንቁን አይገባም። የአረብ ሀገር ሴትም ትሁን የኢትዮጵያ ሰራተኛም ትሁን ሰው ነው። ሰውም በሰው ልታከብሩ ነው የሚገባው። ገባሽ? አንቺ አተሽ አረብ ሀገር እንደተሰደድሽ ሁሉ እሷ ማታ ነው የገባች ካንቺ ቤት። ልትመጻደቂባት ወይም ደግሞ እንደፈለግሽ አፍሽ ልትከፍችባት አይጠበቅብሽም። ነገ ምን ነኝ ነው? ነገ የት ላይ ነው የምደርሰው? ወልጃለሁ። ልጄስ ነገ ለልጄስ ምን አይነት አስተሳሰብ ነው የምሰጣት? ለልጄስ ምን አይነት ግፍ ነው የምሰራባት ነው ማለት ያለብሽ። አንድ ነገር ልንገርሽ፣ እግዚአብሔር ይመስገን የአረብ አሰሪ ነው የሚሻል ከኢትዮጵያ አሰሪ ማለት ነው። በጣም ይሻላሉ። የፈለገ ነገር ቢያሰሩን ልብስ አልብሰውን፣ ጫማ ገዝተውልን፣ ቅባት ገዝተውልን፣ ሽቶ ገዝተውልን፣ ብዙ ነገር አድርገውልን እነሱ ይሻሉናል። እናንተ እኮ በጣም ነው የምትመጻደቁት። አናውቅም እንደ ኢትዮጵያ አሰሪ ትርፍ እኮ ነው የሚያቀርብ። ትርፍ እንጀራ እኮ ነው። ሰውን እንደ ሰራተኛ በእርግጥ ብዙ ሰዎች አሉ፣ ብዙ መልካም ሰው አለ። ግን ደግሞ እንዳንቺ አይነቱ አንድ ቢሽቅ ትራፊ እንጀራ ነው ትርፍራፊ የሳንጠራ አድርጎ ነው የሚያቀርብ ለሰራተኛ። ግፍ አይፈራም። ነገ እኔ ማን ነኝ? እኔ ነገ ምንድን ነኝ? ልጆችስ? እኔስ? ለምን እንደማትሉ አላቅም። በኢየሱስ ስም ምን ትዕግስቱን ትጠኛለች። ይብሱት እንዴ የነበራችሁበትን ትረሱና ያሳለፋችሁትን ትረሱና ይሄ ሰራተኛ የቤት ሰራተኛ ክብር አለው። ሰርቆ ከመያዝ ወንጀል ከመስራት ዝቅ ብሎ ሰርቶ ከፍ ካለማማ መድረስ ያለ ነው። ምክንያቱም የደረሽ አንቺ ከምን ተነስተሽ ከምን እንደደረሽ ማንም ሰው ስለሚያውቅ ማለት ነው። ምን የቱርክ ሽንት ያለ እንደ ስትጠርጊ ነበረ ሰራተኛ አይደል ነበርሽ? መጀመሪያ ስትነሽ ሰራተኛ አልነበርሽም እንዴ? ስደትን አላየሽው? ሰው ዝቅ አድርጎ ብሽቅጥቅጥ አድርጎ ሰውን ያለ ፍላጎት መናገር ምናምን። ዛሬ እኛ እየተመቸን ስለበላችሁ ብቻ እየተመቻችሁ ላይ ስለተኛችሁ ሰውን እንደፈለጋችሁ የመናገር ሞራን የላችሁ። ወደዳችሁ ጣላችሁ ከዚህ ጋር ማለት ነው። እንጋርሽ አዳሜ የአረብ ሀገር ሰራተኛ ክብር ሊሰጣት የሚገባ ነው እንጂ የአረብ ሀገር ሰራተኛ ወይም ደግሞ ለኢትዮጵያ እህቶቻችን አገልጋዮች የቤት ሰራተኛ ነው ሊባሉ አይገባም። በሽ ነገ እነሱ የት ላይ እንደሚደርሱ ማንም ሰው አያውቅም። የት ላይ እንደሚደርሱ የሰው ልጅ የሚደርስበት ጭስ እንዴት እንደሚወጣ አይታወቅም። አንቺ ደነዝ ገጠር ተወልደሽ አድገሽ ከሆነ ገጠር ተወልጄ ነው ያደግኩ። ገባሽ? ጭስ በየት ይወጣል በየት ይገባል አይታወቅም። የሰው ልጅ ደግሞ ይወድቃል፣ ይነሳል፣ ያገኛል፣ ያጣል። አዎ የቤት ሰራተኛ ነው። አዎ የቤት ሰራተኛ ኧረ እባክሽ ስራ ከሆነ ስራ ነው። ስራ ክብር ነው። ገቢ ካስገኘ የቤት ሰራተኛ መሆንሽ ምንም ሆንሽ ስራ ነው። ሻቃሊት ነው። ዛሬ አንቺ ታዋቂ ስለሆንሽ ነው ፈምሰሽ ሞተሻል። አላልቀረብሽም። ሰው በራሱ ጊዜ ማለት ነው ክብሩን ሰው እንዲነካለት ይፈልጋል። የሰውን ክብር ሲነካ የራሱ ክብር እንደሚነካ ይረሳል። አንቺ የሰውን ክብር የሰራተኛን ክብር ስለነካሽ ማንም የሚያልፍ እንዳይመስልሽ። ገባሽ? ማንም ፕሮፋይል ላይ ያለችው ፕሮፋይል ታምኔን ያደረኳት ማለት ነው ሊያሾ የምትባለው ማርያምን እዩ የምትናገረው ቃላት ገብታችሁ ፌስቡክ ላይ ማለት ነው። እኔ እንደዚህ አይነት የወረደ ቃላት የወረደ ዝጋጭ ነገር ማንም ሰው ሲያልፍለት ሲያገኝ ነገ የሚያጣ ለምን እንደማይመስለው ግራ ነው የሚገባኝ። ታጣላችሁ ነገ እግዚአብሔር መስጠት ይችላል፣ መንሳት ይችላል።
መግደል ይችላል፣ ማዳን ይችላል። ሁሉ በእጁ ነው። እንደፈለጋችሁ ግን ማንንም ሰው ልዘረጥጡ፣ ማንንም ሰው ልትናገሩ ደግሞ ማንም አይፈቅድላችሁም። ገባሽ? የኢትዮጵያ ሰራተኛም ትሁን የትም ሀገር ሰራተኛ ትሁን ኑሮዋን ለማሸነፍ ራሷን ከፍ ለማድረግ እስከ ተነሳች ድረስ ሰራተኛ ነሽ፣ ሰራተኛ ነሽ። ከቤት ስትሆኚ የስራ ልብስ ነው የምትለብሺ። ከውጭ ስትወጪ ዘንጠሽ መውጣት ነው ያለብሽ። ኧረ አንቺ ነሽ እንደምትወስኝላት። መዘነጥ ካለባት ከቤት ሆና እየሰራሽ መዘነጥ መብት አላት። ማን እየዘነጠ ማን ዝም ብሎ ይቀመጣል? ማንም የማንንም መብት የሚጋፋበት ጊዜ ላይ አይደለንም። አሁን እኮ 21ኛው ክፍለ ዘመን ላይ ነው ያለነው። አዳመሽ ቁልጥጥ ያደርጋችኋል። በቃ ሰው እንዲናገራችሁ ትፈልጋላችሁ። ነውር የሚባል የሌላችሁ ስታስጠሉ ማለት ለአንደበታችሁ ለምታወጡት ቃላት እንዴ ሰው ቢያየውሳ፣ ሶሻል ሚዲያ ቢታይሳ ለኔስ ጥሩ ነው ወይ ግፍ ነው ወይ አትሉ። ግፍ የሚባል አታውቁም። በቃ መናገር ካለባችሁ መናገር ነው። ሰው መቀንዘፍ ካለባችሁ መቀንዘፍ ነው የምትፈልጉት። አይሆንም። ይሄ ነውር ነው። እኛ ኢትዮጵያውያን ሴታችን ባህላችን አይፈቅደውም። ተስማምቶ ተግባብቶ መኖር ነው የምንፈልገው ከዚህ ጋር ማለት ነው። ኧረ በመድኃኒዓለም ስም በስመ አብ። ለማንኛውም ውድ ኢትዮጵያውያን፣ ኤርትራውያን፣ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ